አልፈልግም። ደህና ነኝ። ደህና ነኝ። የተሽሎኝ ዝም በይ። ምን እኮ ነው የመጣሁት። አንድ ቀን እኮ ነው እንዳትተኛ ያለው። አንድ ቀን ነው። ምንድነው እየፈጠርሽ ያለሽ? ምን ፈጠርኩ? በቃ ሰላም እየነሳሽኝ ተይኝ። በቃ ዝም ብለሽ የምታደርጊው ነገር እንዳለ እሷን እንዳስብ እያስገድድሽኝ ነው በግድ። መርሳት በመፈልግበት ሰዓት እሷን እንድረሳት እንኳን እያደረግሽ ሲጀመር አንተ መሸሽ ነው እኮ እየመረጥክ ያለው መርሳት አይደለም። እንደዚህ መሆንህ ልክ ነው? ለአንዲት ተራ ሴት፣ ለአንዲት ባለጌ ሴት እንደዚህ መሆን ልክ ነው? ሰላም ጋይሶች እንዴት ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። ፀሐዩ ድክም አድርጎኝ ነው ያው ቶፋ እንደታመመ ታውቃላችሁ። እኔ እንግዲህ ያው ካለበት ነገር እንዲወጣ ትዝታዎቹን እንዲረሳ ነበረ ሙከራ ሳደርግ ነበረ። እሱ ደግሞ በጣም ትልቅ ነገር አድርጎት እንግዲህ በጣም ታሞ ተኝቷል። ምን እንደማደርግ አላውቅም። በቃ ሆስፒታልም ልወሰደው ምናምን ስለው እምቢ አለኝ። ፋርማሲ ሄጄ መድኃኒቶችን ገዝቼለታለሁ እና እሱን እንትን ሰጠዋለሁ። ግን በቃ ያለበት ሁኔታ እውነት ጥሩ አይደለም። በቃ በእንደዚህ አይነት ለምን ፎቶ አቃጠልሽ ብሎ እንደዚህ ከሆነ ይቺ ልጅ ነገ ደውላ ነገር ብትለው በቃ ምን ሊሆን ነው? ራሱን ሊያጠፋ ነው ድጋሜ? ምን ሊሆን? በቃ እኔ ሀሳብ ውስጥ ነኝ ያለሁት። ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። እና በቃ አሁን ላይ ሁሉም ነገር ነው ግራ የገባኝ። የራሴ ጉዳይ አለ፣ ከዛ ደግሞ የእሱ ሁኔታ አለ፣ ከዛ ደግሞ በቃ ብዙ ነገሮች አሉ። ብቻ እንደዚህ ነው ብዬ መናገር የማልችልባቸው በጣም ብዙ ነገሮች አሉ እና አሁን ላይ ቶፋም ጥሩ ላይ አይደለም፣ ታሟል፣ ተኝቷል እና እስቲ እንግዲህ የሆነውን አብረን እናያለን። ሁሌ ለክፋት እንደማስብ ነው እንትን የሚለው በቃ ለክፋት ሁሉንም ነገር የማደርገው ለክፋት እንደሆነ በቃ ግድ የለሽ ምናምን አድርጎ ነው የሚያስበኝ። ግን እንደዛ አይደለም። በቃ እሱ ደህና እንዲሆን እሱ ሰላም እንዲሆን ካለኝ እንትን አንጻር ነው እንደዚህ እየሆንኩ ያለሁት እና እሱ ደግሞ ይህንን ሊረዳ አልቻለም። በቃ ጭራሽ ነው የማይረዳው እንደዚህ አይነት ነገሮችን እና እንግዲህ እስኪገባው እንሞክራለን። አሁን ግን በጣም ፀሐዩ አድክሞኛል፣ በጣም ደክሞኛል። ግን ደግሞ ወንድሜ ነው እሱ የሆነ ነገር ቢሆን ዝም ብያ ላይም። ስለዚህ እሱ ጋር ገብተን መርፌውን እንትን ብዬው ከዛ ትንሽ ደህና ሲሆን ወይ እና ምግብ ይዤ እወጣለሁ ወይ ማዘርታ ብቻ የሆነ ቦታ ይዤ ወጥተን ትንሽ አየር ተቀብለን እንመለሳለን ማለት ነው። እንግዲህ አብራችሁን ቆዩ ውዶቼ። አመሰግናለሁ። እንግባ ወደ ውስጥ። ቶፋ አቤት ተነስ። እንደዚህ አትሁን በቃ እንዴ! እንደዚህ በቃ ግን ችግር የለውም። ምንድን ነው ቆይ እንደዚህ እየሆንክ ያለው ለምንድን ነው? እኔ አላሳዝንም፣ እናት አታሳዝንም፣ አጠገብ ያለ ሰው ወንድም አታሳዝንም። ቆይ ለምን እንደዚህ እየሆንክ ያለው እኮ? እሺ በቃ አሁን ተውና አሁን እንደተሳዝነ በጣም ይሄ ነገር የሆነ ነው። በጣም ከባድ የሆነ ነው እንዴ መሪም ተይኝ በቃ አልኩሽ አይደል እንዴ? እሺ ታውቃለሁ፣ ታውቃለሁ እኮ መቻል ታውቅም አልኩኝ። ግን በጣም በዚህ ሁኔታ አይደለም ናስ እንደዚህ የሆንክ ለኔ አታስብም? እናንተ አታስብም? ስንት ነገር አለ። አሁን በልጅቷን ምክንያት እንደዚህ ሆነ ቢባል ማን ያምናል? እሷ ይሄን የራሷን ላይፍ ድልቅቅ እያለች እየኖረች እኮ ነው። ለምንድን ነው ወደ ኋላ መለስ ብለህ ራስህን ያለህበት ሁኔታ አይመለከትሽም? እሱ ያንቺ ጉዳይ አይደለም፣ ያንቺ ጉዳይ አይደለም። አይመለከትሽም አትበለኝ። እንዴት ነው የማይመለከተኝ? ንገረኝ እስኪ። እና ይሄ ያላበይ ነው። ከኛ በላይ የሚመለከተው ሰው አለ ስላንተ? ከኔ ከቤተሰቦች በላይ ከቤተሰቦች አይደለም እንዴ? ከመቼ ጀምሮ ነው እኔ አንቺ ምናምን መባባል የጀመርነው? ከመቼ ጀምሮ? መቼ የመጣ ነገር እና ፎቶ ማቃጠል መፍትሄ ነው? ሲጀምር የኔ ነገር እንድትነኪብኝ አልፈልግም። እሱ አንተ አይደለችማ። አንተ እኮ መቀበል ያቃተ ነገር እሱ ነው። በቃ አይደለም። ስለዚህ አንቺ ማቃጠል ትሄዳለች። አልፈልግም፣ ጌም እየተጫወትኩ ነው አልፈልግም ብላ እኮ ትሄዳለች አይደለ? ለእንደዚህ አይነት ሰው እንደዚህ መሆን ተገቢ ነው? ቶፊቅ ተገቢ ነው?
ሌላ ሰውስ ምን ይላል? እናት ምን ትላለች? ያን ሁሉ መከራ አይታ መከራ በልታ ስንት ነገር ሆና አሳድጋ አሁን በእንደዚህ በቀሽም ምክንያት እንደዚህ ስትሆን እሷስ ምን ትላለች? እስኪ ራስህን መለስ አድርገው። አሁን ይሄ እንደ ታላቅ መሆንክን ምናምን ተው፣ በቃ እርሳው። ራስህን ያው እስቲ እንደዚህ መሆንህ ልክ ነው? ለአንዲት ተራ ሴት፣ ለአንዲት ባለጌ ሴት እንደዚህ መሆን ልክ ነው? ልክ ነህ? ንገረኝ፣ መልስ ስጠኝ። አሁን እኔ እንደ ታላቅ ነው እያወራሁት ያለሁት። ማገናዘብ ካልቻልክ ወይ እንደዚህ እንደማትል ከሆነ ምንም ጥቅም የለውም። አንተ ታላቅ መሆንክ ምንም ጥቅም የለውም። ልክ አይደለም፣ እንደዚህ መሆን ልክ አይደለም። እንዲህ መታመምክ፣ ከኛ መራቅ፣ ከቤተሰቦች መራቅ ልክ አይደለም። ወዳ የሆነ ነገር አለያይቷችሁ ወይ የሆነ ሰው ማለታችሁ ገብቶ ምናምን ቢሆን እኮ እሺ ችግር የለውም እረዳለሁኝ። ከኔ በላይ ስላንተ የሚረዳ የለም። ሲጀመር ብዙ ነገሮችን ስላሳለፍኩኝ በፍቅር ጉዳይ ብዙ ነገር ስላየኝ፣ ግን ደግሞ አሁን ይሄ ተገቢ አይደለም። አልፈልግም፣ ተወኝ። ጌም ነበረ፣ ለበቀል ነው። ላይፏን በእንደዚህ አይነት መንገድ የምትመራ ሴት እንደዚህ መሆን ተገቢ ነው? ሰውስ ስታየውስ ምን ትላለች? ቶፊ ሰማኝ፣ ስታየውስ ምን ትላለች? እኔ ደህና ነኝ እኮ አንቺ ነሽ እየተንበርኩኝ ነበርኩኝ አይደል እንዴ? ሌሊቱን እንዳልተኛ ታደርጊኛለሽ። ቀን ግራ ተጋብቼ እዛው ላይ እኮ ነው የመጣሁት። አንድ ቀን እኮ ነው እንዳልተኛ። አንድ ቀን ነው እየረበሽ ነው። አንድ ቀን ነው ምንድነው እየፈጠርሽ ያለሽ? ምን ፈጠርኩ? በቃ ሰላም እየነሳሽ እኔ ተይኝ በቃ። እንዴ እንዴት ነው የምታውቅ? እንደዚህ ይሆን? ንገረኝ እስኪ፣ እንዴት ነው የምታውቅ? እንደዚህ ይሆን? እንዴት ነው የምታውቅ? ክፉ ነገር እንዳደርግ አታድርጊ። ምንድነው ክፉ ነገር? እሺ አንተ የምትፈልገውን በሙሉ አድርግ። አንተ ሰላም ይሰጣል፣ አንተ ሰላም ይሰጠኛል ብለህ የምታስበው ነገር በሙሉ አድርግ። ምንም ችግር የለብኝም። ሰምተኛል አይደል? ምንም ችግር የለብኝም። ምንም ማድረግ ትችላለህ፣ መጮህ ትችላለህ፣ ማባረር ትችላለህ፣ መስደብ ትችላለህ፣ የፈለከውን ነገር ማድረግ ትችላለህ። አንቺ አልኩኝ ውጪ እኮ ሂጂልኝ እኮ ብዬሽ ነበር፣ ግን አንቺም ትይውዳለሽ እኮ አንተ ማለት ትችላለህ። እኔ ግን አላደርኩም። እንደዚህ ይሆንክ ትቼ አለኝ። ሰማኸኝ አይደል? ትቼ አለኝ። እንደዚህ አይነት ቪዲዮ እንዲታመክ እንደዚህ ይሆንክ ቪዲዮ ስታይ ራሱ ምን ያህል ደስተኛ እንደምትሆን ታውቃለህ እኮ። ነሽ ሰምሽ ይመረ አንቺ ነሽ ውስጥ ያለው ነገር ነው፣ እኔ አይደለሁም። ለምንድን ነው ቆየዚህ ቤት ወንዶች ግን ለምንድን ነው ግን ስለ ሴት ሲነሳ ምናምን በሴት ጉዳይ ምናምን በጣም ደካማ የምትሆኑት? ስንት ነገር ስንት ኑሮ ስንት ነገር አሳልፋችሁ አሁን ይሄ በጣም ተራ ጉዳይ እኮ ነው። በጣም ተራ ጉዳይ። ሰው ስንት ነገር እኮ ይሆናል፣ ስንት ነገር እኮ ያሳልፋል። አሁን እንደዚህ አትሁን በቃ። እንደዚህ እኔንም የጥፋተኝነት ስሜት እንዲሰማኝ አታድርግ። በቃ ራስህን የጥፋተኝነት ስሜት እንዲሰማሽ ማትፈልጊ ከሆነ በቃ ተይ። ምንድነው እዚህ የመጣሽው? እኔን ልታክምኝ ነው? እኔ በሽተኛ ነኝ? ልሄድልህ ነው? እኔ በሽተኛ ነኝ? ቆይ ልሄድልህ አይደለም። ምንድነው አንቺ እዚህ የመጣሽበት ምክንያት ምንድነው? መቀበል ስለፈለገሽ ነው አይደል? ራሴን ማረጋጋት ስለፈለኩ ነው። ግን አንተ ደግሞ እንደዚህ የሆንኩኝ ስለአንቺ ብቻ አስቢ። ለምንድነው ስለኔ ብቻ ማዝበው? በዚህ ልክ ራሱ ዳር መስላለሁ እንዴ? ስማኝ እስቲ፣ በዚህ ልክ እንደዚህ ስለ ራሴ ብቻ የምጨነቅ ሰው መስላለሁ? አብረን ስንት ነገር አሳልፈን አሁን እንደዚህ በሆንክበት ሰዓት በቃ የፈለገውን ይወስን እንደፈለገ ይሁን ብዬ የምታውቅ መስላለሁ? ይሄን ያህል መጥፎ ሰው መስላለሁ ነው እንጂ አስብ። በዚህ አቱን በቃ አንጨቃጨቅ በቃ። አሁን መድኃኒት ይዤ ልትመጥቻለሁ። እሱን ተወስቱና ፓናዶል እስኪ መታየሽ ነው። ይሄን ፓናዶል ማለት ነው እንጂ ይላል ሳንቶ የምን ምር ምንድነው የምትይው? ምንድነው የምትይው? ምንድነው ማለት ነው? ማታ እንጂ ትልኝ እንጂ ትሄደሽ ጤናማ እንደኝ ለማንኛውም እንትን
ከዛና ነርስ መሆኑን ምናምን ረስተኸዋል መሰለኝ አይደለ? ምንድን ነው ያምሻል? ጤነኛ አይደለሽም? ሻን ዙርልኝ። ጤነኛማ ነኝ። ተነኩ የታመምኩ ነው አይደለሁም የታመምኩት። ምንድን ነው ዙርልኝ ማለት? አንተንስ ዙር። ጤና የለሽም እንዴ አንቺ? ምንድን ነው የምትለው እንዴ? ይሄ ወደዛ እንደዚህ ቀልድ አልፈልግም። ወደዛ ይጅልኝ። ምንድን ነው ቀልድ እንዴ? ምንድን ነው የምትለው? ምንድን ነው? አንቺ የትኛው ዶክተር ነሽ ነው መርፌ ልትወጂ የምትመጪው? እንደተማርኩ ረስተኸው እኮ እና ተማርሽ ታዲያ ምን ይሁን ታዲያ? እና ምን ያን ላንታሳለው እንዴ? ለቤተሰብ ማለት ነው ባልሰራበት ንግድ ብላችሁ እናንተ ናችሁ። ምንድን ነው የሚያስፈራው? የሚያስፈራው ነገር አለ ወይ ንገረኝ እስኪ። ግን ጤና የለሽም አንቺ? ጤነኛ ነኝ። አንተ ትፈራለህ። ድሮ ትዝ ይለኛል እሪ ብለህ ስታለቅስ እዛ አይልህም እዛ አይልህም ትዝ አይልክም ወይ? ጤና የለሽም ታውቂያለሽ። ግን እናማ አለኝ። አንተ ነህ እኮ የታመምከው፣ እኔ አይደለሁም የታመምኩት። ወንድ ልጅ አለ እንዴ? ቆፍጠን በል። ምንድን ነው ቆይ ጥጥነው አልኩህ። ግን የለም እንዴ? የለም እንዴ? ቆይ ክሊኒክ ነው ያለሽ ነው እንዴ ይመስልሽ? ለአንተማ አላንስም። ዙራ ለአንተ ማንስም ይመስል። ቆይ ምን ነው የምትወጊኝ? ጥጥና ምንድን ነው የምታከብደው? ግን ዝቅ አድርግልኝ ትንሽ። ተነሳ አንቺ ስርዓትሽን ግንባርሽ እንዳለፈነዳልሽ እናሽ እንዴ? ለአንተ እኮ ነው የሞል እንዴ? አልፈልግም። ደህና ነኝ ደህና ነኝ። ተሽሎኛል። ፓናዶል ወሰድኩኝ። ነው በቃ በላ ወጣ ለቀቀ። ራስ ምታት እኮ ነው። እሺ ቆይ ምንድን ነው መድኃኒት አውቃለኝ። ለአንተ ደግሞ እንትን የማለው ነገር አለ እንዴ? በልና አንቺ ምንድን ነው ጉሮሮሽ ላይ ነው የሚበሳልሽ። አላልፋል እዚህ ጋር ሰጥቼ ማለት ነው። በዚህ ይወጣል ወደዚህ ቀደም እንዴ ወደዚህ አማንኛውም ዙር ብላ ዙር አፍረክ ነው እነሱን አፍረክ ነው ወይስ እኔን አፍረክ ነው? እኔ እንደሆነ ማውቀው ነው እነሱን አፍረክ ነው አላውቅም። አፍሮች ነው መሰለኝ። ናንዝ ምንድን ነው ስራትሽ? አዎ እንደ ልጅነት ምናምን ምሪንዳ ምናምን ገዝቼ ልምጣ ወይ? አረተኝ በእናትሽ አንቺ ምንድን ነው ታዲያ? አይ መድኃኒት መርፌ ይዤ ነው የምጃጃለው። አስብ እንጂ በለም ዙር አሞሃል አይደለ? ጤና ግን አለሽ? በደንብ አለኝ። በደንብ ጤነኛ ሰው ነኝ። ለሌሎችንም ማከም ሰው ነኝ። ስላልሰራሁበት ራሴ ይቆጨኛል። ለዛሬ ብቻ ነው ድጋሚ እዚህ ቤት የምታገኝ መስሎሻል አይደለ? እየተባለ ብቻሽን ታሳልፊበታለሽ። እሱን ጤነኛ ሰው ነው። እዚህ ልጅ በእናትሽ እንዲናጣጋሽ ማለት ነው። ዋ ብያለሁ። አንተስ በይኮ ነው ምንድነው እንደዚህ የሚያደርግ? ራስሽን አንተ ታመምከው። እኔ አልታመምኩም። አንቺ ነሽ ታመምሽ። ጤነኛማ አይደለሽ እንዴ? አንተ ነህ እንደውም እኔ ነው መሄድ ያለብሽ እንጂ ጤናሽ አብረን እንመራመራለን። ማን ጤነኛ ማን በሽተኛ እንደሆነ እናያለን ነው እንሱ ከዛ ባለ ነገር እናደርጋለን ወይ ወጣለን ትንሽ በቃ ይሄኛው ባንዴ ነው የሚያሽለው። ባንዴ መርፌ ሲጀምር ከመድኃኒት እንደሚሻል ታውቃለህ። ከሌላ ከሚዋጥ መድኃኒት ታውቃለህ አይደለ? አይደለ ወይ? ነገሩ ምን ታውቃለህ? ይሄንን ብር እያሳደዳችሁ እናንተ ምን ታውቃላችሁ? እንደዚህ አይነት ነገር በልሻውን ዙር ወፋ እንደዚህ ነው ወጋ ዙር ስራትሽ ነው እኮ ዙር ምን የምርህ ነው? እኔን አፍረኸኝ ባልሆነ እኔን አፍረኸኝ አይደለም አይደለ? እስቲ ምንድን ነው መጀመሪያ ነው ለምንድን ነው አንተ ነው ታውቃለህ? ይሄ ነው ብለህ ካሁን ታውቃለህ? ብስራት ለምን እስቲ ያው እንደዚህ ያው እንደሆነ መርፌ ነው መድኃኒት እዛ ጋር ነው ያለው። ተቀብዬ አንገትሽ ላይ ነው የምለጥፍልሽ። ሞክሪያት
እኔ ካልቀደምኩ አንተንስ በእናትህ ስራ አለብኝ መሰለኝ። ግን ይሄንን ያንን ያበከካውን ሳሎን ራሱ በስንሻት አላጸዳው። ከዛሬ ነገ አጸዳለሁ። በህት እኮ ነው በሽታ የሚሆንበት። እንደዚህ እንዳትነካኝ ወላሂ ይኸውልሽ፣ ከዚህ በኋላ ምንም አልታገስሽ። ወላሂ ምንም አልሰማም። ከዛ ይኸውልሽ ምን ልትሆንሽ ሙሉ ሰውነትሽ ነው የምበሳሳው በዚህ መልኩ። ለሚያዝ ራሱ እንደምትፈራረሰው እንዴ እስኪ ምን ፕሮብሌም ላሳይሽ። አሁን እቺ መድኃኒቷን ረት ላድርግ ነው። ትንሽ ብቻ ነው አፍረከው ነው ያለሽም እንዴ ወደዛ ይልኝ አንተ ነገር ይበልጥ ወድቆ ላይክ ላይ ተዘክቶ በኋላ እሪ እንዳትል ነግሬሃለሁ። ተመስበናት ተስጨንቀኝ አንቺ ያምሻል እንዴ? አንተ ነው የሚያምህ። አምቦ መሰለኝ ሉጋህ እያልኩ ያለው እና በቃ አንተ ሉጋህ ምንድን ነው የምታካብደው? እንደዚህ ነው እሺ። መውጋ ሲጀመር ቂጥጋ መሆን ብቻ አይጠበቅበትም። እግርጋ ምናምንም ይሆናል። ስለዚህ እንደ ከብት እንደዚህ ወጥቼ ያምሻል እንዴ? እጅሽ እሺ አስቀምጪ ወደዛ። መጀመሪያ ስክለ ነግሪኝ ኮና እናወራለን። መጀመሪያ አንተ ጤነኛ ሁን ና የምንኛ ና እንዴ ተሳስተሽ ወጋኛል። እጅ ላጥኝ ወደዚህ በሸሻፊ በክብር የምትወጋ ከሆነ በክብር ትወጋ። አይ ምትል ከሆነ ደግሞ ተናግሬያለሁ። ና እንጂ እሺ ወይስ ምን እንዴ? ኮና ና ምን እንዴ ምን ይሄ ወሬት እያሳቀኝ ነው። ወላሂ እያሳቀኝ ነው። ና ሻውን ፈርደምና ምን ነው አይደለ? አያስፈራ እንኳን ይሄንን ስንት ወንድ ጋር እንዴ ያጋታረው ቻለ ማድረግ ነው። እንኳን የምር ነው ለአንቺ አንቺ ነው ምን ነው የምሰጠው? እሺ ድሮም እኮ ሲጀመር እዛ ለማጅ ጋር ምን ጋር ይሄድክ እንትን እያልክ አሁን ግን ለኔ ሲሆን እሪት ማለት አይደለ? ኦኬ አንቺ ተለማመጅብኝ ነው አይደለ? እንዴ እንዴት እንደተመረኩኝ ትዝ አይልም እንዴ? ምንድነው ቤቴ ስላልኩ ነው። አሁን ያንቺ ስራትሽ ነሽ። ወደዚህ ሂጂ። ቀልድ ነው እንዴ? ታይሽው ላይ ያታከለ ነው ባላ ነው በቃ እንትና ተባይደኝ ናም ያለው ና አራፊ ያምሽሽ እንዴ? ና እዚህ ላይ ነው የሚወጋ። እንደዚህ ነው የምወጋ እንደ ከብቶቹ። ለነገሩ ከብት አይደለም መች ክብር ይወድላል። ክብርማ ቢወድልክ ኖሮ ጥል ነበር። አሁን ያልኩሽ ና እንደዚህ ልምጣ ወይስ በዛ ጋር ልዙ? በዛ ጋር ብዙ ከዚህ ማታመጣኝ ምን ይሉት እቂተና እሺ ቀስ ብለሽ ነው እንትን ስርዓት ያሸረብሽ ዝም በይ። ከዚህ በኋላ ድጋሚ ነገ ትመጫለሽ። ምን ይሽሉጋሽ? አይንሽ ይሉጋሽ? ምን አባሽ ነው የምትይው? እሺ ታዲያ ምን ታውቂያለሽ አንዴ? እኮ ታዲያ ምን አባሽ ነው ታዲያ የምትጨቀጭቂው? እሺ ነይ። እሺ ከዚህ በኋላ ድጋሚ ትመጫለሽ ነገ? ትንሽ ጭሽ ቶሎ እሺ ታይመስለኝ። እሺ ሰሰለኝ ይኸውልሽ እግርሽን ነው ጉልበትሽ ላይ ነው ሞጋሽ። ተነሽልኝ ውጪልኝ። ሂጂ ቶሎ በይ። ተነሽና ውጪ አሁን ቶሎ በይ። እሺ ቆይ ሂጂ። ሂጂ እኔ እጥለዋለሁ። ሂጂ ወደዛ እንትን
አትገባም። ሲጀምር ስትሞት ሬሳህን ይዘው በቃልታ እሺ በቃ እሺ እንግዲህ ጋይሶች 10 ደቂቃ ምናምን አልፎታል። ተኝቷል፣ እንቅልፍ ወስዶታል እና እንዳልበጠብጠው ብዬ ነው ቀስ ብዬ የማወራው እና ገብተን አሁን እንቅልፍም ስለወሰደው ምናምን ስለደጋገመው መድኃኒት ውጭ ያለውን ስላለውን ድግምግም ብሎ ተኝቷል። እንግዲህ ገብተን እንትን አድርገዋለን። ምክንያቱም በጸባይ ምናምን የሚሆን ልጅ አይደለም። እያያችሁት ነው አይደለ? ምን ያህል አስቸጋሪ እንደሆነ ጭራሽ በራሱ በማይረባ ነገር ታሞ ከዛ ደግሞ እና መድኃኒትም አይሆንም እንዴ ሶ ምን እናደርጋለን? መርፌውን እንወጋዋለን። ቀስ ብለን ገብተን እሺ ግን ደፍቶታል እኮ ደፍቶታል። የቀረ ነበር ግን አልሰማሁም። ምን አይነት አስቸጋሪ ልጅ ነው ግን አላህ ምንድን ነው እንደዚህ? አሁን ይሄን ደፍቶታል። ስንት ብር እንደወጣበት ቆይ እስኪ ሰው የሚለውን ስለማይሰማ ምን እናደርጋለን? ከሰማ ጉዳችን ነው። ከሰማ አለቀልኝ። ያሰብኩትን ለራሴው ነው የሚያደርግልኝ። ስለዚህ እንደዚህ አድርገን በጣም ሊፈራሁት ከነቃ ገደለኝ። ዛሬ የሚገለኝ አይመስለኝም። አሞታል ደግሞ እኮ ሲያሳስብ ብታዩ ላበላቦ ነው ምናምን ሲያሳስብ፣ ግን በቃ አይሰማም። ሰው የሚለውን አይሰማም ምንም። በቃ ምን አይነት አስቸጋሪ ባወጡ እንዳሉ አሁን እሺ ቤት የምናደርገው እንዴት እናድርግ? ሰሙን ቤት ተስፋ አደርጋለሁ። ከሰማ ውደኝ ነው። በጣም ሊፈራሁት ቆይ እስኪ እናረጋግጥ። ቆይ እየሰማ አይደለም፣ እንቅልፍ ወስዶታል ማለት ነው። እንደዛ ከሆነ አንቺ ምን አባሽ ነው ፈልጊ? ምን አባሽ ነው ፈልጊ? ምንድነው በተያያልኩሽም እንዴ? አንቺ እኮ ላንተ ብዬ እኮ ነው። ለማን ብዬ መሰለህ እንዴ? ምንድነው የምትጮህብኝ? አሁን ስራትሽ እንትናሽ ምንድነው የምትፈልጊ? ተያያልኩሽም እንደዚህ አሁን እኔ አልወጋም። ጥሩ አይደል? አልወጋውክም እኮ ተያያልኩሽም። እሺ በቃ ይቅርታ። ላንተ ብዬ እኮ ነው። ለማን ብዬ መሰለህ? አንተ ራስ ይተምከው። እሺ በቃ እሺ ቆይ ጠመምከው። ስንት ብር እንዳወጣሁበት ብታውቅ። እሺ በቃ የምትፈልጊ አንቺ ሰላምተኛ ፈልጊ። ቀኑን አላስተኛልሽ፣ ማታውን አላስተኛልሽ። እሺ የት ልተኛ? በእናትሽ አልምጣ ቤት
ነው ከቤት ኬት ነው የምትማው? አንተ ልጅ ነው ለኔ አትበይ፣ በቃ ተይኝ። ለኔ ካልሽ ተይኝ። እሺ ታውቃለህ እኮ አንተ እንዳትታምኝ እኮ ነው እንዳላስቀይምሽ ቤተሰብ ነሽ። እሺ ለኔ እንኳን አታስቢኝ። ታዲያ ቤተሰብ እንደ ቤተሰብ ቃዬ ለምንድን ነው ተይኝ ነው? በቃ እንደ ቤተሰብ ካሰብሽኝ በቃ ተይኝ። ከራሴ ጋር ጊዜ ላሳልፍ። አንቺ ስለ ባለቤትሽ ከራሴ ጋር እኮ አይደለም ጊዜ ስለ ባለቤትሽ ጠይቀሽ መልስሽልኝ። እነግርሃለሁኝ። እኔ እኮ አልነግርህም ማለት በቃ እኔም ስረጋጋ አወራሻለሁ በዚህ ጉዳይ ላይ። በቃ አሁን ተይኝ እንዴ። እሺ በቃ አሁን አንቺ ጉዳዩን ከማውራት ማትፈልጊበት ነገር አይደል እንዴ ያለሽ? የኔና አንተ ጭራሽ የሚገናኝ ጉዳይ ይገናኝም አይገናኝም የኔ ነው ያንቺ ነው አይደለ? በቃ አንቺም በራስሽ ላይፍ ነው፣ እኔም በራሴ ላይፍ ነው። እሺ ተረጋጋ፣ እንደዚህ አትሁን። እሱን ስጠኝ። እሺ ለኔ ችግር የለውም፣ ምንም አላደርግም። ፕሮሚስ ምንም አላደርግም። ወላሂ ምንም አላደርግም እያልኩ አይደል? አሲድን ምን አይታወቅም። ማጂ ስላንተ አሲድን እሺ መስራትሽ ነው። እሺ ቃል አሁን እረፍት አድርግ፣ ተኛ በቃ። እወጣለሁ በምን አይነት አማርኛ ባወራሽ ትርቂ? እሺ እወጣለሁ። እኔ እኮ ለአንተ አስቤልክ ነው። እሱ ራሱ ያለፈው አታስቢልኝ። ያሰብሽልኝ መሰለሽ ምን ያስጨነቅሽኝ ያለሽ? ምንድነው ማስጨነቅ? በቃ እኔ ከራሴ ጋር ጊዜ እፈልጋለሁ። ጊዜ ስንት ወር ምናምን እኮ ሆነክ እኮ ስንት ጊዜ አንቺ ያው ምናምን ነገር አልፎ አይደል የመጣሽው? ከኔ የተሻለ አንቺ ላይፍን ትረጃለሽ ብዬ አስባለሁ። ቀላል አይደለም 4-5 ዓመት አይደል ጊዜ ማሳለፍ ከምትወጂ ሰው። እሱ እንኳን ተው፣ እሱ ማውራት እንኳን አልፈልግም። በቃ ተይ። ጉንፋን ነው እንዲያዘክ። እሺ እንዴት ነው የሚያደርገው? ምን ልሻለሽ? እሺ ምን እንዘዝ እንብላ። እኔ ነው ቆኛለሁ። አንቺ የምትፈልጊው ይዘሽ እኔ እከፍላለሁ። በቃ አሁን እኔ ብቻ እኔ ብር አጥቼ ነው? ብር የላትም ነው ወይ? ንገረኝ እስኪ። ብር የላትም ነው? የምር ባርኪ በጣም ታስጨንቀኝ ነበር እንደዚህ ሆነ ታይም ግን ትሻላለች ካንቺ ቢያንስ ማለት ትንሽ ድንበር ቢሆን አላት እንጂ ይሉኝታ የሚባል ነገር አለ። እሷና እኔን አንድ ያደረገ እንዳይልከባኝ እሷና እኔን አንድ ያደረገ ዝም ብለሽ የምታደርጊው ነገር እንዳለ እሷን እንዳስብ እያስገድድሽኝ ነው። በግድ መርሳት በምፈልግበት ሰዓት እሷን እንድረሳት እንኳን እያደረግሽ ነው። ሲጀመር አንተ መሸሽ ነው እኮ እየመረጥክ ያለው፣ መርሳት አይደለም እኮ። አሁን እኮ እያዝክ ያለው መሸሽ ነው። ሸሽተህ ደግሞ የትም አታመልጥም። የትም ከሆነ ነገር መሸሽ ማለት የገባኝ ያለው ነገር እንደሆነ ታውቂያለሽ። ምንድን ነው? ከነኪያ ከነኑ ጋር ተመሳጥረሽ ሁም ብለሽ በዚህ መንገድ ምናምን ነገር ላይ የምታክሙኝ ስለመሰላችሁ ነው ነገር እያደረግሻለሽ። አይደለም የምር ነው አይደለም። ከማንም ጋር ምንም ነገር አላወራሁም። እንደዛ ማዘብ አይደለም። ካመንክ ምን ካላመንክ አትመን። እናገባኝ ግን እንደዛ አስብ አይደለም። የምር እንደዛ አስብ አይደለም። በቃ ይቅርታሽ በቃ የለም። እሺ ተኛ እንደተኛ ጭንቅላት ላይ ነው የሚያስፈልገው። ሲጀመር እዛ ነው እየሰራ ያለው ማለት እዚህ ጋር ይበል ጥርሽን ታስተካክላለህ። በእጁን አንተ እራስሽ ታዲያ ምን ልስራለሽ? እሺ ከማዘር ጋር ምን ታጣለህ? አንቺ ውጪ በቃ እንዴ። እሺ እወጣልሃለሁ። ምን ቤት ብርቅ ነው እንዴ? መውጣቱ በቃ እሱ በቃ ቻው። ሬሳ ይዤ እመጣለሁ። የሬሳ ሳጥን እንግዲህ በቃ እንዲሁ ጭራሽ መርፌውን አጣሞታል። ሌላ ነገር ሞክራለን። ሌላ ነገር አንፋታውም እንደዚህ